ክርስቲያኖች በዚህ ጥቅስ የፈጠረው ሳይሆን የወለደው ልጁ ነው ሲሉ ምን ፈልገው እንደሆነ ማብራሪያ እንዲሰጡኝ ጠይቅ ነበር። ለኔ ለመንገር የምትፈልጉት በርግጥ ምንድነው ብዬ ጠይቃቸው ነበር። እመኑኝ ለ40 ዓመታት ይህን ስጠይቅ ማንኛውም እንግሊዛዊ ግለሰብ አፉን ሞልቶ የወለደው ብሎ የመለሰልኝ የለም። ነገር ግን አንድ አሜሪካዊ ደርባን ደቡብ አፍሪካ መስጊዳችንን ለመጎብኘት በመጡበት ጊዜ በአጋጣሚ የጎብኚዎች መሪ ሆኜ ሳስተናግድ ይሄ ቢጎትን ወይም የተወለደ የሚለው ቃል በመሃል በመነሳቱ ለመሆኑ በዚህ ቃል ምን እንዳውቅ ነው የተፈለገው? ምንስ ማለት ነው? የተፈጠረ ሳይሆን የተወለደ መባሉ ስለምን ብዬ ስጠይቃቸው በጌታ ግንኙነት የተወለደ ማለት ነው አሉኝ። ምን ስላቸው እኔ እኮ አይደለሁም ያልኩት መጽሐፉ ነው አሉኝ። እመኑኝ መጽሐፉን በርግጥ ይህን ነው የሚለው። የፈጠረው ሳይሆን የወለደው ማለት በጌታ ግንኙነት የተወለደ ወይም የተገኘ ማለት ነው። ይሄን ድርጊት አምላክ አደረገ ብለው ያምናሉ ብዬ ስጠይቃቸው እኔ እኮ እንዲህ አላልኩም መጽሐፉ ነው ያለው ነበር ያሉ። ሙስሊም ለዚህ አይነቱ አላህ ልጅ ወለደ ማለትን የሚመስል አባባል ጠንካራ ተቃውሞ አለው። ይህ አባባል ቋንቋችሁንና የቤተ ክርስቲያን አስተምህሮቶቻችሁን መሰረት ያደረገ ነው። ይሄ የሮማ ካቶሊክ፣ የእንግሊዝ፣ የሜቶናይትስ የሃይማኖት ትምህርትን መሰረት ያደረገ ነው። የተፈጠረ ሳይሆን የተወለደ የሚለውን አባባል ትቀበላላችሁ። እንደ አዳም አይደለም። አዳም በእግዚአብሔር የተፈጠረ ነው። ማንኛውም እንስሳ ውሻም፣ አሳማም ይሁን አህያ በእግዚአብሔር የተፈጠሩ ናቸው። ሁሉንም እሱ ከፈጠረ በምሳሌያዊ አነጋገር እሱ የሁሉም አባት ነው ማለት ነው። ነገር ግን ኢየሱስ እንዲህ አይደለም፣ እርሱ የወለደው እንጂ የፈጠረው አይደለም ትላላችሁ። አስረዱ ስትባሉ ግን ይሳናችኋል። ይሄን ነው ሙስሊሞች በጭራሽ የማይቀበሉት። 32ቱ ስመጥር ምሁራኖቻችሁ በ52 የቤተ ክርስቲያን ቅርንጫፎች ድጋፍ ይሄንን የወለደው የሚለውን ቃል አውጥተው ወርውረውታል። እኛን ለማስደሰት ነው። ሙስሊሞች ይሄንን ቃል ካላወጣችሁ ነዳጅ አንሸጥላችሁም ብለዋችኋል። አረቦች ይሄ ቃል ካልወጣ ነዳጅ አንሸጥም ብለዋችኋል። ለምን አወጣችሁት? ምክንያቱ አዲስ እንዲገባ የተደረገ ቃል ስለነበረ ነው። የእግዚአብሔር ቃልም ያልነበረ ስለሆነ ነው። በእጆም የተሸከሙት መጽሐፍ ቅዱስ ይሄ ቃል እንዲገባ የተደረገበት ጽሑፍ ይገኝበታል። ዛሬ ጠዋት ባየሁት ቪዲዮ ደግሞ በመጽሐፍ ቅዱስ ውስጥ አንድ ቃል መግባት የሌለበት ገብቶ ቢገኝ መጽሐፉ እንዳለ መወርወር እንዳለበት ሲናገሩ አዳምጬዋለሁ። እንዳለ መጽሐፉ። ነገር ግን እንደ ከላሾቹ አባባል አንድ ቃል ብቻ ሳይሆን እድል ተሰጥቷቸው የገቡ ብዙ ቃላት ይገኛሉ። ወንድም ስዋጋት ከጻፏቸው መጽሐፍት ባንዱ እንደሚነግሩን ስለ አንድ ነገር ለማወቅ ከፈለጋችሁ በእውቀቱ ወደ ተካኑ አዋቂዎች ዘንድ መሄድ ያስፈልጋል። ምሳሌ ሲሰጡም ስለ ምድር ጥናት ማወቅ ከተፈለገ ወደ ጂኦሎጂስት መሄድ ነው የሚያስፈልገው ይሉናል። ስለዚህ ስለ መጽሐፍ ቅዱስ ማወቅ ከፈለጋችሁ የት ነው የምትሄዱት? ጸጉር አስተካካይ ጋር ወይስ ጫማ ሰሪ? አይደለም። የምትሄዱት ወደ መጽሐፍ ቅዱስ አዋቂና ምሁር ዘንድ ነው። እነርሱ ደግሞ ይሄ የተፈበረከ ነው ብለው እየነገሩ ነው። በመቀጠል ሥላሴ አብ፣ ወልድና መንፈስ ቅዱስ ወንድም ስዋጋት ሲጠቅሱ ከአንደኛው የዮሐንስ መልእክት ምዕራፍ 7 ቁጥር 7 ቃል በቃል ወስደዋል። ሁሉም በሰማይ ነው ያሉት። አብ አንድ ነው፣ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው፣ ሦስቱም እንደ አንድ ናቸው። ጊዜ ከሰጡኝ የትኛው መጽሐፋቸው ላይ እንደጠቀሱት ላሳያቸው እችላለሁ። ነገር ግን ይሄ ጥቅስ በያዝኩት መጽሐፍ ቅዱስ ውስጥ የለም። ይሄ የአምላክ ቃል አይደለም። በዚህ ውስጥ ይሄ ጥቅስ የለም። ለምንድን ነው የሌለው? ምክንያቱም የእናንተው 32ቱ ታላላቅ የመጽሐፍ ቅዱስ ምሁራኖቻችሁ በ32 ቅርንጫፍ ደጋፊዎቻቸው በመታገዝ የተሳሳተ ጥቅስ ነው ብለው ከመጽሐፉ አውጥተው ወርውረውታል።